ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን ይዤላችሁ ቀርባለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ መከላከያ ሰራዊት በብላቴ ማሰልጠኛ ላይ ያስመረቃቸው ልዩ ወታደራዊ ኃይሎችን ተከትሎ በኦፊሻል የፌስቡክ ገጹ ላይ እጅግ አነጋጋሪ የተባለ የካርታ ምስልን አጋርቷል። የኢትዮጵያ መከላከያ ሰራዊት የፌስቡክ ገጽ ላይ የተለጠፈው ልጥፍ በኤርትራ መንግስት ባለስልጣናትና የኤርትራ የሚዲያ ሰራዊትን ጭምር አስቆጥቷቸው የተለያዩ ዘመቻዎችን ከፍተዋል። ከወደ ኤርትራ በኩል የአፍሪካ ህብረት በጉዳዩ ላይ ዝምታን እንዳይመርጥና የአፍሪካ ህብረት በዚህ ጉዳይ ላይ ከኤርትራ ጎን እንዲሰለፍ ጭምር የተለያዩ የሚዲያ አካላት ጥሪ እያቀረቡ ይገኛሉ። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ ላይ ያጋራው ምስል ምንድነው የሚለውና በኤርትራ በኩል የተጀመሩ አዲስ ዘመቻዎችን በተመለከተም ትንታኔዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የግብጽ መንግስት ከኢትዮጵያ ጋር የገባበትን ውጥረት ተከትሎ በተለያዩ ጊዜያት ቀይ መስመር የሚሉ መስመሮችን ሲያሰምር ቆይቷል። ታዲያ ግብጽ ቀይ መስመር ብላ ያሰመረችውን መስመር በመጣስ በግብጽ አየር ክልል ላይ የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። የግብጽን አየር ክልል ቀይ መስመር የጣሰችው ሀገር የትኛዋ ሀገር ነች? ምን አይነት እንቅስቃሴዎችስ እየተደረጉ ነው የሚገኙት? ግብጽ እስከ መቼ ቀይ መስመሬን ከነካችሁ እምነካችሁ ቦታ አለኝ እያለች እያስፈራራች ትቀጥላለች? በሚለው ጉዳይ ላይም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሚሆነው በሱዳን የእርስ በርስ ጦርነት ላይ በቀጥታ እየተሳተፉ የሚገኙት የግብጽና የኤርትራ መንግስት አሁን ላይ የአሜሪካ መንግስት በዚህ ጦርነት ላይ የሚሳተፉ አካላት ላይ ማዕቀብን እጥላለሁ፣ እርምጃ እጥላለሁ እያለ ባለበት በዚህ ወቅት ላይ ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው የሚሉ ሀሰተኛ ክሶችን ሲያደራጁ ቆይተው የፈጥኖ ደራሽ ኃይሉ በጀነራል አልቡራን ጦር ላይ የወሰደውን ብልጫ መቋቋም አቅቷቸው የጀነራል አልቡራን የፊት አመራሮች ወደ አዲሃሎ ቤተመንግስት እንዲሁም ደግሞ ካይሮ ቤተመንግስት ጉዞ አድርገዋል። በአዲሃሉና በካይሮ ቤተመንግስት ጉዞ ያደረጉት የሱዳን ከፍተኛ ባለስልጣናት እነማን ናቸው? በኢትዮጵያን ያካተተ አጀንዳቸው ላይ ምን ሀሳቦች ተነሱ? በሚለው ጉዳይ ላይ የተለያዩ ማስረጃዎችን በማስቀመጥ ጭምር ልዩ የሆነ ፕሮግራም አዘጋጅቼላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠየቅኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች ወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠይቃችኋለሁ። ወደ ቀዳሚውና የመጀመሪያው አጀንዳችን ተሻገርኩ። የመጀመሪያውና ቀዳሚ አጀንዳችን የሆነው የኢትዮጵያ መከላከያ ሰራዊት የፊት አመራር የሆኑ ጀነራሎች ባሳለፍኑት 2 እና 3 ወራት ብቻ ሳይሆን ባለፉት ዓመታት ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ ኢትዮጵያ በሕግ በታሪክ የቀይ ባህር አካል እንደነበረች እንዲሁም ደግሞ የአሰብ ወደብ ባለቤት እንደነበረች በመግለጽ ጅምር የተለያዩ ሀሳቦችን በመንግስታዊ ሚዲያዎች በመቅረብ እንዲሁም ደግሞ በተለያዩ የሚዲያ አካላት ጋር በመቅረብ በሚደረግላቸው ቃለመጠይቅ ሲገልጹ ቆይተዋል። የኢትዮጵያ ከፍተኛ የጦር አመራሮች ኢትዮጵያ የአሰብ ወደብ ባለቤት መሆኗን በተደጋጋሚ እየገለጹ በሚያስተላልፏቸው መልእክቶችም የኤርትራ መንግስት ባለስልጣናት የኤርትራ የሚዲያ አካላት ጭምር የተለያዩ ዘመቻዎችን ከፍተውባቸውም ቆይተዋል። የኢትዮጵያ ጦር የፊት አመራሮች ኢትዮጵያ ወደ አሰብ ወደብን ወደ ራሷ ለማስመለስ የምታደርገውን ጥረት በሰላማዊ መንገድ እንዲደረግ፣ ነገር ግን ደግሞ እንደነ ኤርትራ እንደ ግብጽ ያሉ አካላት ኢትዮጵያን ከቀይ ባህር ለማራቅ ጭምር የጦርነት ፍላጎት ካላቸውና የጦር እርምጃ የሚወስዱ ከሆነ ኢትዮጵያ ሉዓላዊነቷን የሀገር ክብሯን ለማስጠበቅ ደግሞ ጠንካራ የተባለ የጦር ሰራዊት በማቋቋምና በማደራጀት ጭምር በጦሩ ሜዳ ላይም ለሀገር የሚከፈል የትኛውንም ዋጋ ለመክፈል ዝግጁ መሆናቸውን ሲገልጹ ቆይተዋል። በቃላት ጦርነት እየታጀበ የመጣው የኢትዮጵያና የኤርትራ የአሰብ ወደብን ማዕከል ያደረገው ውጥረት ታዲያ አሁን ላይ እጅግ እየተባባሰ መጥቶ ኤርትራ ኢትዮጵያ የአሰብ ወደብ ላይ ያነሳችውን ጥያቄ ዳግም እንዳታነሳ ወደ ቀይ ባህር እንዳትመለስ የተለያዩ ጉድጓዶችን እየቆፈረች ከነ ግብጽ ሲያሻት ደግሞ ከነ ጅቡቲ ከነ ሱዳን ጋር ጭምር በማበር የተለያዩ ዓለም አቀፍ ተቋማትን ድረሱልኝ፣ ኢትዮጵያ ወረራ ልትፈጽምብኝ ነው፣ አሰብ ወደብ ባለቤት እኔ ነኝ የሚሉ ፕሮፓጋንዳዎችን ጭምር በማሰራጨት የኢትዮጵያን የቀይ ባህር ጉዞ ለማስቆም የተለያዩ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ የኢትዮጵያ መከላከያ ሰራዊት እንግዲህ በትናንትናው ቀን ጃንዋሪ 4 2026 ላይ በይፋዊ የፌስቡክ ገጹ ላይ አሰብ ወደብን ወይም ደግሞ የአሰብ ከተማን ጨምሮ በኢትዮጵያ ካርታ ላይ ያካለለ ምስልን አጋርቶ ነበረ። ያ ምስልን ካጋራ በኋላ ግን አሁን ላይ ይሄንን ፕሮግራም እየሰራውላችሁ ባለው በዚህ ወቅት ላይ ከፌስቡክ ገጹ ላይ ያ ምስል ጠፍቷል። ነገር ግን የኢትዮጵያ መከላከያ ሰራዊት በይፋ የፌስቡክ ገጹ ላይ ይሄንን ከቪዲዮ ጋር የምትመለከቱት ምስል አጋርቶ ነበር። የዚህ ምስል መጋራት በነገራችን ላይ የኢትዮጵያ መከላከያ ሰራዊት
አሰብ ወደብ የኢትዮጵያ በታሪክም ሆነ በህግ አግባብም የኢትዮጵያ ሀብት እንደሆነ ያለውን እውቅና ለማሳየት ጨምሮ የኢትዮጵያ መከላከያ ሰራዊት ኤርትራም ሆነች ግብጽ የጦርነት አባዜ ውስጥ ገብተው ጦርነት የመክፈት ፍላጎት ካላቸው በአሰብ ወደብ ላይም ሆነ በማንኛውም ጉዳይ ላይ የሀገርን ሉዓላዊነት የሚጥሱ ከሆነ እርምጃ ለመውሰድ ዝግጁ መሆኑን ጭምር የሚያሳይበት እንደሆነ ነው እየተገለጸ የሚገኘው። የኤርትራ መንግስት ባለስልጣናት የኤርትራን የሚዲያ ሰራዊትን ቁጣቸውን በእጅጉ የቀሰቀሰው ታዲያ በኢትዮጵያ መከላከያ ሰራዊት የፌስቡክ ገጽ ላይ የተለጠፈው ይልጥፍ የአሰብ ወደብን ወደ ኢትዮጵያ የሚያካልል ነው። በነገራችን ላይ የኤርትራ መንግስት ባለስልጣናትም ሆኑ የሚዲያ አካላቶች ከዚህ በፊት የኢትዮጵያን የተለያዩ አካባቢዎችን ጭምር በካርታቸው ላይ በማካተት የራሳቸው የግዛት አካል አድርገው በማስመሰል በተለያዩ ጊዜያት ፕሮፓጋንዳዎችን ከፍተው ዘመቻዎችን ሲያደርጉ ቆይተዋል። ታዲያ የኢትዮጵያ መከላከያ ሰራዊት በይፋዊ የፌስቡክ ገጹ ላይ ይልጥፍ ጠፉ ደግሞ ለነሱ አስቆጥቷቸዋል። ይህን ተከትሎም የተለያዩ አስተያየቶች እየሰጡ ነው የሚገኙት። ኢትዮጵያ የአሰብ ወደብ ባለቤት ነኝ ወይም ደግሞ በታሪክ ወደ ቀይ ባህር ባለቤትነቴ መመለስ አለብኝ በማለት የያዘችውን አቋም ተከትሎ የአፍሪካ ህብረት ሲያደርግ የነበረውን እንቅስቃሴ ኤርትራ በተደጋጋሚ የአፍሪካ ህብረት በዚህ ጉዳይ ላይ ዝምታ መርጦ ኢትዮጵያን የማያስቆማት ከሆነ የኢትዮጵያ ተባባሪ እንደሆነ ጭምር እንቆጥረዋለን። ስለዚህ የአፍሪካ ህብረት መቀመጫነቱ ከኢትዮጵያ ጭምር ሊነሳ ይገባል በማለት የተለያዩ ዘመቻዎችን ባለፉት ሳምንታት ሲደረጉ ነበር። አሁን ላይም በተመሳሳዩ የኤርትራ የሚዲያ አካላት እያሉ ያሉት ኢትዮጵያ የአሰብ ወደብን ያካተተ ካርታ ይዛ ወጥታለች። ከዚህ ጋር ተያይዞም አሁንም የአፍሪካ ህብረት በጉዳዩ ላይ ዝምታን የሚመርጥ ከሆነ ኤርትራ በአፍሪካ ህብረት የተገለለች በአፍሪካ ህብረት የተገፋች ሀገር መሆኗን ያረጋግጥልናል የሚሉ ዘመቻዎችን ጭምር ጀምረዋል። ከአፍሪካ ህብረት ጋር ተያይዞ እያነሱት ያሉት አሁን ላይ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ስታገኝ የአፍሪካ ህብረት በይፋ ወጥቶ ተቃውሟል። ይህንንም የተቃወመው ከሶማሌ ፌዴራል መንግስት ጎን መሰለፉን ጭምር በማረጋገጥ ነው። ታዲያ አሁን ላይ ኢትዮጵያ የአሰብ ወደብን ስጠቀልል የኤርትራን ግዛት በእጇ ስታስገባና የኔ ነው እያለች ባለችበት ወቅት ላይ የአፍሪካ ህብረት ምንም አይነት ምላሽ የማይሰጥ ከሆነ የአፍሪካ ህብረት ከኢትዮጵያ ጋር የሚወግን ኤርትራን ደግሞ ከአባል ሀገርነቷ ሊያገላት የሚፈልግ ተቋም ነው የሚሉ ዘመቻዎችን ጭምር ይዘው መውጣታቸው ነው እየተገለጸ የሚገኘው። የኢትዮጵያ መከላከያ ሰራዊት በይፋዊ የፌስቡክ ገጽ ላይ የለጠፈው አሰብ ወደብን ያካተተ ካርታ ላይ እንግዲህ እነዚህ ሀሳቦች እየተነሱ ነው የሚገኙት። የኢትዮጵያ መከላከያ ሰራዊትም ምስሉን ከፌስቡክ ገጹ ላይ አጥፍቶታል። ነገር ግን እዛ አካባቢ ላይ ያለው ከካርታው በተጨማሪ ደግሞ ከኢትዮጵያ ጋር ወደ ጦርነት ለመግባት ወደ ግጭት ለመግባት የሚንቀሳቀሱት ግብፅና ኤርትራን ምንድነው ትርምስ ውስጥ ያስገባቸው የሚያስጨንቃቸው ጉዳይ ካለን የብላቴ የልዩ ዘመቻ ስልጠና ወይም ደግሞ በብላቴ የተደረገው ልዩ ወታደራዊ ስልጠና ነው። በብላቴ የማሰልጠኛ ተቋም ላይ በነበረው የልዩ ዘመቻ አሰልጣኞች ወይም ደግሞ አዳዲስ ምልምል ወታደሮች በቀጣይ ከኮማንዶ ጋር እጅግ አደገኛ የሚባለው የኢትዮጵያ ኮማንዶ በዓለም አቀፍ ደረጃ እውቅና የተሰጠው ጦርነትን የመቀየር የጦርነትን መልክ የመቀየር ጠላት ሲከተለው የነበረውን አከታተል ተከታትሎ ጠላትን ድባቅ መጥቶ ደን ደግሞ የነበረውን የጦርነት አውድን የመቀየር አቅም ያለውን ኮማንዶን እንዲሁም ደግሞ የአየር ወለድ የኢትዮጵያ አየር ኃይል አሁን ድረስ የሚመሰገንበት የምንኮራበት የአየር ወለድ ከልዩ ኃይል እስከ ጸረ ሽብር ኃይል እንዲሁም ደግሞ ከሪፐብሊካን ጋር ጭምር ሊጣመር የሚችል አዲስ ከፍተኛ ቁጥር ያላቸው ወታደሮችን በብላቴ ማሰልጠኛ የኢትዮጵያ መከላከያ ሰራዊት አሰልጥኖ አስመርቋል። እነዚህ የተመረቁ ወታደሮች ምናልባት ባለፉት ወራት ኢትዮጵያ 44ኛ ዙር ልዩ ኮማንዶችን አሰልጥና ስታስመርቅ በኤርትራና በግብጽ በኩል አርቲፊሻል ኢንተለጀንስ ነው ወይም ደግሞ በኤአይ የተቀነባበሩ ምስሎችን ነው እንጂ ያቀረበችው ኢትዮጵያ እንደዚህ አይነት ሰፊ ቁጥር ያለውን ኮማንዶ አሰልጥና አብቅታ ወደ ጦር ሜዳ ልታሰማራ አትችልም የሚሉ ሐሰተኛ ፕሮፓጋንዳን ሲያሰራጩ ለነበሩት ለኤርትራና ለግብጽ የሚዲያ ሰራዊቶች አሁንም አዲስ የቤት ስራ ሆኖባቸዋል። ምክንያቱም በትናንትናው ዕለት በብላቴ የተመረቁ ሰልጣኞች ቁጥራቸው እጅግ ከፍተኛ ነው። ቁጥራቸው እጅግ ከፍተኛ ከመሆኑም በተጨማሪ ደግሞ እነዚህ ላይክ በዓለም አቀፍ ደረጃ እውቅና የተሰጠው የኢትዮጵያ ጦር የሚኮራባቸው ኮማንዶዎች ሪፐብሊካንስ የአየር ወለድ እንዲሁም ደግሞ እነዚህ የጸረ ሽብር ተዋጊዎች ጋር ጭምር ጥምረት በመፍጠር የሀገር ክብርና የሀገር ሉዓላዊነትን ማስጠበቅ የሚችሉ ኃይሎችን ነው እንግዲህ በብላቴ ማሰልጠኛ ሲሰለጥኑ ቆይተው አሁን ላይ ወደ ስምሪት ለመግባት እንቅስቃሴያቸውን የጀመሩት።
ከዚህ ጋር ተያይዞ የኢትዮጵያ መከላከያ ሰራዊት እያደረገ ባለው እንቅስቃሴ የኢትዮጵያን የቀይ ባህር ፍላጎት የቀይ ባህር ጥያቄን ከማስመለስ በተጨማሪ እንደነ ሱዳን ድንበርን በመጠቀም የተለያዩ የኢትዮጵያን የውስጥ ኃይሎች እንደነ ቲፒኤልኤፍ ሌሎች ታጣቂ ኃይሎችን ጭምር በመጠቀም የኢትዮጵያን ሰላም ለማወክ ደህንነቷን ለማተራመስ የሚንቀሳቀሱ ሀገራትን ጭምር እቅዳቸውን እያፈረሰ ያለ ወደፊትም የሚያፈርስባቸው ጠንካራ ዘመናዊ ወታደራዊ ኃይልን በማደራጀት ኢትዮጵያ ከፊት ከሚገኙ የአፍሪካ ሀገራት መካከል ቀዳሚ ሆናለች። ከዛ በተጨማሪ ደግሞ እነዚህ የጦር ጀነራሎቻችን አሁን ላይ የኢትዮጵያን ጦር ከፊት ሆነው እየመሩ ያሉት የጦር ጀነራሎች ደግሞ ከኢትዮጵያ ጋር ወደ ጦርነት ለመግባት የተለያዩ ጦር ትንኮሳዎችን እያደረገች ያለችውን ኤርትራን ስነ ምህዳሯን የተረዱ የኤርትራን ወታደር ስነ ልቦና የሚያውቁ እንዲሁም ደግሞ በየትኛውም አይነት የአየር ንብረት ላይ ፊት ማድረግ የሚችሉ ጦሩን በተጠንቀቅ መምራት የሚችሉ ከሀገር በፊት የሚቀደም የግል ጥቅም የሌላቸው ከሀገር በፊት የሚቀደም የቡድን ጥቅም የሌላቸው ለሀገር መስዋዕትነት ለመክፈል ዝግጁ የሆኑ የፊት አመራሮቻችን አሁን ላይ በጦር ሜዳ ላይ ኤርትራ በምታደርገው ትንኮሳ ያጸፋ ምላሽ ለመስጠት ብቻ ሳይሆን እያደረገች ያለችው የጦር ትንኮሳ ቲፒኤልኤፍን በማስታጠቅ የሀገር ሰላም ለማፍረስ እያደረገች ያለችውን ጥረት ጭምር እንዳይሳካ አድርገው ውድቅ እያደረጉ የሚገኙት የፊት መስመር ጀነራሎቻችን የሚያስተላልፏቸው መልእክቶች የኢትዮጵያ ጦር ዝግጁነትን እየገለጹ ያሉበት መልእክት ለኤርትራ መንግስት ባለስልጣናት ለኤርትራ የሚዲያ ሰራዊት እንግዲህ የቤት ስራ ሆኖባቸዋል። ከነዚህ መካከል ባለፈው ከቀናት በፊት ሜጀር ጀነራል ታደሰ ገመቹ በይፋ ኢትዮጵያ በጠላቶቿ ሴራ ያጣችውን የቀይ ባህር የመግቢያ የባህር በርን አሁን ላይ በዚህ ትውልድ የምታገኝበት እድል ነው፣ ትውልዱ ሊዘጋጅ ይገባል የሚል መልእክት አስተላልፈው እንግዲህ ኢትዮጵያ ከቀይ ባህር ጉዞ ላይ ልትደናቀፍ እንደማትችል ጭምር በይፋ ያረጋገጡበት ሁኔታ ነበር። ከዛ ውጭ ደግሞ የልዩ ዘመቻ አዛዥ የሆኑት ሌተናል ጀነራል ሹማ አብደታም በተመሳሳዩ ይህ አሁን የተመረቀው አዲስ ምሩቅ ኃይል የኢትዮጵያን ሉዓላዊነት የሚያስከብር ለሀገር የሚከፈል ዋጋን ከፍሎ ኢትዮጵያን እስከ ክብሯ የሚያስቀምጥ ለትውልድ የሚያሻገር ኃይል እንደሆነ ጭምር ገልጸዋል። ከዛ ውጪ ሌተናል ጀነራሉ በተደጋጋሚ የሚያስተላልፉት መልእክት እንደነ ጀነራል ባጫ ደበሌ ያሉ የፊት አመራሮቻችን የኢትዮጵያን የቀይ ባህር ጥያቄ ለማስመለስ ያላቸው ቆራጥነት እየተደረጉ ያሉ እንቅስቃሴዎች ሁሉ ለኤርትራ መንግስት ባለስልጣናት ሆነ ለግብጽ መንግስት ባለስልጣናት በዚች አጭር ጊዜ ውስጥ ለአመታት እነሱ ሲሰሩት የነበረውን ፕሮፓጋንዳ ያፈረሰ እነሱ ሲያወጡና ሲያወርዱት የነበረውን እቅድ ውድቅ ያደረገ አይነት እርምጃ እንደሆነ ጭምር እንግዲህ ለመገንዘብ ችለናል። የኢትዮጵያ መከላከያ ሰራዊት አሁን ላይ እያደረገ ባለው እንቅስቃሴ የሜካናይዝድ ጦሩን ከማዘመን የአየር ኃይሉን ከማዘመን የባህር ኃይሉን ከማዘመን በተጨማሪ በሚያደርጋቸው የጦር ዝግጅቶች እንግዲህ ባሳለፍነው ሳምንት እዚህ ላይ ፕሮግራም ሰርቼላችሁ ነበር። የኤርትራ በማስታወቂያ ሚኒስትሯ በኩል በተቋሙ በኩል በተላለፈው መልእክት ላይ ለኤርትራ ወጣቶች እኛ እንደ ንብ ነን፣ ሳይነኩን አንነካም፣ ከነኩን ግን አንለቃም፣ ድንበራችንን የምናስከብረው በደማችን ነው፣ ኑ እንሙት የሚሉ በትግርኛ ቋንቋ የተላለፈ መልእክት ልጥፋቸውን ለጥፈው ጭምር በኤርትራ ከፍተኛ ቀስቀሳ እያደረጉ ነው ያሉት። የግዳጅ ወታደራዊ ምልመላን አጠናክረዋል። የጦር ዝግጅት እያደረጉ ነው ያሉት። ከግብፅና ከሱዳን ጋር እየተፈጠሩ ያሉ የሁለትዮሽ ግንኙነቶች ሁሉ የጦር ዝግጅቶች ማሳያ እንደሆኑ ጭምር ነው እየተገለጸ ያለው። ከዛ ውጭ ኤርትራውያን ደግሞ ህዝቡ ከኛ ህዝብ ጋር ከኢትዮጵያ ህዝብ ጋር ችግር የለበትም እያሉ ያሉት እባካችሁ ወደ ጦርነት አንግባ፣ ወደ ጦርነት ከገባን ልንተርፍ የምንችለው በፈጣሪ ታምር ነው ጭምር እያሉ ለዓለም አቀፍ የሚዲያ ተቋማት ሀሳባቸውን እየሰጡ ነው ያሉት። ስለዚህ አሁን ላይ የኢትዮጵያ መከላከያ ሰራዊት በኦፊሻል የፌስቡክ ገጹ ላይ አሰብን ያካለለ ካርታ ይፋ ማድረጉ እየተደረጉ ያሉ የጦር ዝግጅቶች ሁሉ አሰብ ወደብ ላይ ጭምር ኢትዮጵያ ዋጋ ለመክፈል ዝግጁ መሆኗን የሚያሳይ ነው። ቀይ ባህር ላይ ኢትዮጵያ ዋጋ መክፈል እንደሚችል ጭምር ያረጋገጠ እርምጃ ነው። ስለዚህ በኦፊሻል የፌስቡክ ገጹ ላይ የተላለፉ መልእክቶች ምን ይመስላሉ የሚሉት እነዚህ ናቸው። አሁን ላይ የኢትዮጵያ መከላከያ ሰራዊት እንግዲህ ያለውን የጦር ዝግጅት ያለውን የጦር አቅም የተረዳቸው ኤርትራ ሊያዋጣት የሚችለው ነገር በቀጥታ ወደ ጦርነት መግባት ሳይሆን የውክልና ጦርነት መፍጠር ነው። ያን ለማድረግ ደግሞ በሱዳን በኩል በነ ቲፒኤልኤፍ በሌሎች ታጣቂ ቡድኖች በኩል እያደረገች ያለችው ጥረት ሳይሳካ ቀርቷል። እንደውም አሜሪካ ማዕቀብ እንድትጥልባት የሚያስችል እርምጃ እንድትወስድባት ጭምር ያስቻለ ነው። ስለዚህ ከዚህ ጋር በተያያዘ የእናንተን ሀሳብ አስተያየታችሁን እኔ በበኩሌ የኢትዮጵያ መከላከያ ሰራዊት አሰብ ወደብን ያካለለ ካርታ ይፋ ማድረጉ ለኔ ምቾት የሰጠኝ ጉዳይ ነው። ምክንያቱም የአሰብ ወደብ የህግም የታሪክም ባለቤት ነን። ስለዚህ
ባለቤት በሆንበት ጉዳይ ላይ እጃችን ልናስገባ ጫፍ በደረስንበት ጉዳይ በአደራ እንዲጠብቁ የሰጠናቸውን ንብረቶች አሁን ላይ አደራችሁ በቃችሁ፣ እኛ ደግሞ የራሳችን ንብረት በእጃችን እንያዝ ብሎ እንደ መቀበል አይነት ነገር ነው እና የኢትዮጵያ መከላከያ ሰራዊት እንግዲህ በፌስቡክ ገጹ ላይ ያወጣው ልጥፍ መነጋገሪያ ሆኗል። በአፍሪካ ቀንድ ላይ አዲስ የውጥረት አጀንዳ ወይም ደግሞ በትኩረታችን አድርገንበት ከነበረው የሶማሌላንድ ጉዳይ መለስ ብሎ ደግሞ የፖለቲካ ተንታኙ ሚዲያዎች አሁን ላይ ሙሉ ፊታቸውን የኢትዮጵያና የኤርትራ ውጥረት ላይ እንዲያደርጉ ጭምር ያደረጋቸው እንደሆነ የተገለጸው። እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ ሁለተኛው መረጃ ተሻገር። ሁለተኛው አጀንዳችን የሚሆነው ከኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ ኢትዮጵያ በአባይ ውሃ ላይ የበላይነት የወሰደችባት ግብጽ በኢትዮጵያ ላይ የቀይ መስመር ስታሰምር ቆይታለች። ኢትዮጵያ ይህንን ቀይ መስመር ካለፈች እርምጃ ወስዳለው ጦሬን አዘምታለሁ እያለች ስታስፈራራ ቆይታለች። በሱዳን የእርስ በርስ ግጭት ላይም እንዲሁ ለፈጥኖ ደራሽ ኃይሉ ቀይ መስመር ብላ ግብጽ አስመራለች። የግብጽ ቀይ መስመር አሁን ላይ ባለው የአፍሪካ ቀንድ ወይም ደግሞ የፖለቲካ ውጥረት ላይ እየተሳተፈች ባለችው ግብጽ ላይ የግብጽ ቀይ መስመር አሁን ላይ ካለው የፖለቲካ ቫልዩ ይልቅ መቀለጃ ሆኗል። ወይም ደግሞ የተለያዩ ፖለቲከኞች የግብጽ ቀይ መስመር ቀይ የሚለውን ከለር ብቻ ነው የሚያውቁት ወይም ደግሞ ቀለሙን ብቻ ነው የሚያውቁት። ግን የፎከሩትን ቀይ መስመሩ ከተጣሰ እንወስዷለን የሚሉትን እርምጃ በተግባር ሲወስዱ መመልከት አልተቻለም እየተባሉ የተለያዩ አስተያየቶች እየተሰጡ ይገኛሉ። ነገር ግን ግብጽ የቀይ መስመር ብላ ካሰመረችባቸው አካላት መካከል የተባበሩት አረብ ኤምሬት፣ ፈጥኖ ደራሽ ኃይሉና ኢትዮጵያ ተጠቃሽ ናቸው። በተባበሩት አረብ ኤምሬትና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት የሚታወቅ ነው። የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ አካላት መካከል ቀዳሚዋ ሀገር ነች። ከዛ ውጪ ደግሞ የተባበሩት አረብ ኤምሬት በልማት ጭምር ከኢትዮጵያ ጋር የተሳሰረች፣ በዲፕሎማሲ የተሳሰረች፣ ፖለቲካል አስፔክት ላይም የተሳሰረች፣ በጦር መሳሪያ ድጋፍ በጦር መሳሪያ ግዢም ጭምር ሁለቱ አካላት ኢትዮጵያና የተባበሩት አረብ ኤምሬት አስገራሚ የተባለ ጥምረት ያላቸው፣ ሌሎቹ የአረብ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነትም እንዲያጠናክሩ የሚያስችል አይነት ዲፕሎማሲን የፈጠሩ ሀገራት ናቸው። እነ ግብጽ፣ እነ ኤርትራ፣ እነ ሶማሊያ ኢትዮጵያን አረብ ጠል ሀገር ነች በማለት ለዘመናት ሲያሰራጩት የነበረውን ፕሮፓጋንዳ ኢትዮጵያ ሰብራ የወጣችበት አይነት የዲፕሎማሲ ግንኙነትን ከተባበሩት አረብ ኤምሬት ጋር ነው የፈጠረችው። በተደጋጋሚ አድርገዋል። በአረብ ሊግ ላይ ኢትዮጵያ አረብ ጠል ሀገር ነች፣ በተለያዩ በሚያገኛቸው መድረኮች ኢትዮጵያ አረብ ጠል እንደሆነች ጭምር ፕሮፓጋንዳን ሲሰሩ ቆይቷል። ያንን ደግሞ ውድቅ የሚያደርገው ኢትዮጵያ ከሳውዲ ጋር ከተባበሩት አረብ ኤምሬት ጋር ከነ የመን ጋር ያላት የሁለትዮሽ ግንኙነት ኢትዮጵያ አረብ ጠል ሳትሆን አረቦች ጋር ያላትን የዲፕሎማሲ ግንኙነት ከማሳደግ ባለፈ ኢትዮጵያውያን በአረብ ሀገር ሄደው የተለያዩ ስራን የሚሰሩበት፣ የአረብ ሀገር ሰዎች ደግሞ ኢትዮጵያ ውስጥ መጥተው ኢንቨስትመንት የሚሰሩበት፣ ኢኮኖሚካል የሆነ ግንኙነታችን የተጠናከረበት፣ ፖለቲካል የሆነ ግንኙነታችን የተጠናከረበት ሁነት ነው የተፈጠረው። ታዲያ ግብጽ ቀይ መስመር ብላ ያሰመረችውን ቀይ መስመር ኢትዮጵያ በአባይ ውሃ ላይ ጥሳባት አሳይታታለች። ደን ደግሞ ኢትዮጵያ አሁንም በቀይ ባህር ጉዳይ ላይ ግብጽ እያሰመረች ያለችውን ቀይ መስመር ኢትዮጵያ እየጣሰች ነው ያለችው። የቀይ ባህር ዳርቻ ላይ የማይዋሰኑ በጂኦግራፊ የማይዋሰኑ ሀገራት ወደ ቀይ ባህር ዳርቻ መምጣት አይችሉም ብላ ግብጽ ቀይ መስመር ስታሰምር፣ ኢትዮጵያ ግን ምን አደረገች? በታሪክ በጂኦግራፊ በህግ ባለቤት የሆነችበትን የአሰብ ወደብን በመጠቀም ጭምር ከበርበራ ወደብ ላይ ደግሞ ከራስ ገዟ ሶማሌላንድ ጋር ከስምምነት በመድረስ ጭምር ሌሎች ወደ ቀይ ባህር የሚያዋስኑ ወደብ ያላቸው ሀገራት ጋር ሁለትዮሿን በማጠናከር ግብጽ ያሰመረችውን ቀይ መስመር አልፋ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት ከጫፍ ደርሷል። አሁን ላይ ግብጽ በኢትዮጵያም ቀይ መስመሯ ተጥሶባታል። ደን ደግሞ ቀይ መስመር ብላ ያሰመረችው በሱዳን የእርስ በርስ ግጭት ላይ በፈጥኖ ደራሽ ኃይሉም ቀይ መስመሯ ተጥሶባታል። ግብጽ በሱዳን የእርስ በርስ ጦርነት ላይ ፈጥኖ ደራሽ ኃይሉ በጀነራል አልቡራን ላይ ከሚወስደው እርምጃ በተጨማሪ በግብጽ በሊቢያና በሱዳን ትራያንግል በሆነው ቦርደር ላይ የግብጽን ደህንነት አደጋ ላይ የጣለ እርምጃ ፈጥኖ ደራሽ ኃይሉ በመውሰዱ የግብጽን ቀይ መስመር ጥሷል እያለች በተደጋጋሚ ስትናገር ነበር። ለኢትዮጵያም ጦሬን አዘምታለሁ ብላለች። ለፈጥኖ ደራሽ ኃይሉም ጦሬን አዘምታለሁ ብላለች። ግብጽ ጦሬን አዘምታለሁ ያላለችው ጠላት የላትም። ለሁሉም ጦሬን አዘምታለሁ ስትል የነበረችው ግብጽ አሁን ላይ በሱዳን የእርስ በርስ ግጭት ላይ በጀነራል አልቡራን ጦር በኩል የተሳተፈች ያለችው ግብጽ በፈጥኖ ደራሽ ኃይሉ በኩል የተቆመችው የተባበሩት አረብ ኤምሬት ግብጽ ቀይ መስመር ብላ ያሰመረችውን መስመር ጥሳ የግብጽ አየር ክልል ላይ በማለፍ የግብጽን አየር ክልል ያለምንም ከልካይ የትኛውም ኃይል ሳያስቆማት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ አደገኛ የተባሉ የጦር መሳሪያዎችን፣ ድሮኖችን፣ ለጦር የሚያስፈልጉ ድጋፎችን ጭምር በግብጽ አየር ክልል ላይ ያደረገች መሆኗን የሚገልጽ የሳተላይት ምስሎች ወጥተዋል። የግብጽ ቀይ መስመር ተብሎ የተቀመጠው
ዲሴምበር 18 2025 ላይ ግብጽ በሱዳን የእርስ በርስ ጦርነት ላይ ፈጥኖ ደራሽ ኃይሉ የሚያደርገው እርምጃ የግብፅን አየር ክልል የሚጥስ ከሆነ ድንበርን የሚጥስ ከሆነ የግብፅን ጠቀሜታ የሚጎዳ ከሆነ ግብፅ ቀይ መስመር ተጥሶብኛል፣ ስለዚህ በሱዳን የእርስ በርስ ጦርነት ላይ በጀነራል አልቡርሃን በኩል ሳይሆን የምትሳተፈው ራሷ ጦርነት ውስጥ ገብቼ ፈጥኖ ደራሽ ኃይሉን ጭምር ስርዓት አስይዘዋለሁ፣ የጦር እርምጃ ወስዳለሁ ስትል የነበረችው ግብፅ የተባበሩት አረብ ኤምሬት ቀይ መስመሯን አልፋ የአየር ክልሏን እንግዲህ ጥሳ እየሄደች ነው። በነገራችን ላይ እዚህ ጋር ቆም ብላችሁ ማሰብ ያለባችሁ የኢትዮጵያን የአየር ክልል የትኛውም ሀገር ያለ ኢትዮጵያ ፍቃድ ማለፍ አይችልም። አይደለም ሀገር አይደለም እንደተባበሩት አረብ ኤምሬት ያለች ሀገር ትቅርና ተፈጥሯዊ የሆነች ወፍ በኢትዮጵያ አየር ክልል ያለ ኢትዮጵያ አየር ኃይል ፍቃድ ማለፍ አትችልም። የኢትዮጵያን አየር ክልል አስጠብቀው የቆዩት የአየር ኃይላችን ዛሬም ትናንትም አስጠብቆ ቆይቶ ግብጽ በሚሳኤል በድሮን ተጠቅሜ ህዳሴ ግድቡን አፈነዳለሁ እያለች ስትዝት የነበረውን ዛቻ እኮ ውሸት አድርጎ በአፍጢሙ የተከለባት የኢትዮጵያ አየር ክልል ላይ ያለው የኢትዮጵያ አየር ኃይል ነው። የኢትዮጵያ አየር ኃይል በኩራት ቆሞ የአየር ክልሌ አይደፈርም ብሎ መናገር የሚችልበት አይነት ሳይኮሎጂ ግብጽ አሁን ላይ የላትም። ለምን? የተባበሩት አረብ ኤምሬት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲን በአጭር ጊዜ ውስጥ ከ20 ጊዜ በበለጠ ጊዜ ቀይ መስመር ብሎ በማስመር ጦሬን አዘምታለሁ እያለ ሲያስፈራራበት የነበረውን አየር ክልሉን እያለፈች ፎር ደ ፓስት ቀናት ከፍተኛ የተባሉ የጦር መሳሪያዎችን ለፈጥኖ ደራሽ ኃይሉ እያስታጠቀች ነው ያለችው። ድሮኖችን እያስታጠቀች ነው ያለችው። እነዚህ የተደረጉ ባሉበት በዚህ ሁኔታ ላይ የአየር ክልሏን ማስጠበቅ ያልቻለችው ግብጽ ናት ከጅቡቲ ጋር የወደብ ስምምነት ፈርማ በኢትዮጵያ ድንበር ላይ ጥቃት ለመሰንዘር የምታቅደው። ከኤርትራ ጋር አሰብ ወደብ ላይ ስምምነት ላይ ፈጽመው ኢትዮጵያን ከቀይ ባህር ጥያቄዋ ለማስቀረት እያሰበች ያለችው መጀመሪያ የራሳቸውን የአየር ክልል ማስጠበቅ ሳይችሉ የራሳቸው የአየር ክልል ላይ የተባበሩት አረብ ኤምሬት እንደፈለገች እየዘለለችበት ያለችው የአየር ክልሏን ማስጠበቅ ያልቻለችው ግብጽ በጅቡቲና በኤርትራ በኩል ሆኜ ኢትዮጵያን አጠቃለሁ የሚል ዛቻ እያስተጋባች ትገኛለች። አሁን ላይ ያለው የሱዳን የእርስ በርስ ጦርነት ላይ የአሜሪካ መንግስት እንግዲህ በተደጋጋሚ ማስጠንቀቂያ ሰጥቷል። ሰብአዊ ተኩስ አቁም እንዲደረግ እስከ ዲሴምበር 31 ድረስ ነው እንግዲህ ቀነ ገደብ የተሰጠው። ያንን ስምምነቱ ያን የቀረበላቸውን ኦፈር ሳይቀበሉ የሱዳን ሁለቱ ተፋላሚ ኃይሎች ጦርነቱ ቀጥሏል። ይበልጥ እየተባባሰ ነው። አሁን ደግሞ የፈጥኖ ደራሽ ኃይሉ በነገራችን ላይ በጣም እየገፋ ከፍተኛ የተባሉ ስትራቴጂክ የሆኑ ቦታዎችን እንደነ ዳርፉር፣ አልፋሻር የመሳሰሉ ሌሎች ቦታዎችን ጭምር እየተቆጣጠረ ነው ያለው። ከዛም ባለፈ ደግሞ የአየር ማኮብኮቢያ በዳርፉር ጋር እየገነባ ነው ያለው፣ የአየር ማረፊያ ድሮኖች የሚያርፉበት። ይሄ ማለት መነሻውን የተባበሩት አረብ ኤምሬት አድርጎ አትነኩኝም አትደፍሩኝም ጦሬን አዘምታለሁ እያለ የሚፎክረውን የአልሲሲን አየር ክልል አልፎ ዳርፉር ላይ የሚያርፈው ድሮንም በለው ሚሳኤልም በለው የትኛውም አይነት የጦር መሳሪያ ግብጽ በራሷ አየር ክልል አልፎ ነው እንግዲህ ልትደበደብ አሁን ከጫፍ የደረሰችው። ይሄ ማለት ማን ነው? ፈጥኖ ደራሽ ኃይሉ በተደጋጋሚ በሱዳን የእርስ በርስ ጦርነት ላይ ጣልቃ አትግቡ፣ በሱዳን የእርስ በርስ ጦርነት ላይ ጀነራል አልቡርሃንን እየደገፋችሁ ያላችሁ ኤርትራና ግብጽ ኢላማዬ ውስጥ ናችሁ ብሎ ማስጠንቀቂያ ሲሰጥ ነበር። የፈጥኖ ደራሽ ኃይሉን የጦር መሳሪያ በማቅረብ የተባበሩት አረብ ኤምሬት እየደገፈች ነው ብላ ግብጽም ኤርትራም በተደጋጋሚ የሱዳኑ ጦር መሪም ጀነራል አልቡርሃንን በተደጋጋሚ ክስ አቅርበዋል። ከክስ ያለፈ ግን ምንም እርምጃ ሊወስዱ አልቻሉም። ስለዚህ አሁን ላይ ባለው እንቅስቃሴ የተባበሩት አረብ ኤምሬት ቀይ መስመር አስምሬያለሁ ብላ እየፎከረች ያለችው ግብጽ ቀይ መስመሬን የጣሰ ላይ ጦሬን አዘምታለሁ እያሉ ያሉት ፕሬዚደንት አብዱል ፈታህ አልሲሲን ቀይ መስመራቸውን አልፋ የአየር ክልላቸውን አልፋ ለፈጥኖ ደራሽ ኃይሉ አደገኛ የተባሉ የጦር መሳሪያዎችን ድሮኖችን እያስታጠቀች ነው ያለችው። ስለዚህ መጀመሪያ ኢትዮጵያ ላይ የጅቡቲንና የኤርትራን ድንበሮች ተጠቅማችሁ ጥቃት ለመሰንዘር ኢትዮጵያን ለማጥቃት ከማሰባችሁ በፊት አይደፈር የምትሉት የአየር ክልላችሁን የደፈረችውን የተባበሩት አረብ ኤምሬትን አስቆሙና የአየር ክልሉ ደህንነቱ የተጠበቀ የአየር ክልልን ሰርታችሁ ፈጥራችሁ አሳዩን። ከዛ በኋላ እንግዲህ ብትፎክሩም ያምራል። ግን እስከ መቼ ነው ይሄ የቀይ መስመር ጨዋታ የሚቀጥለው? የግብጽ ሚዲያዎች ባለፈውም ሰርቼላችኋለሁ። ታዋቂ እነ ካሊድ መሐመድን ጭምር የመሳሰሉ ሌሎች የግብጽ ጋዜጠኞች አሁን ላይ እያሉ ያሉት የግብፁ ፕሬዚዳንት ቀይ መስመር እያሉ እያሰመሩ ያሉት ህዝብን ለማታለል የሚደረግ ነው። በግብጽ ህዝብ ዘንድ እንኳን ተቀባይነት አጥተዋል። በነገራችን ላይ ፕሬዚዳንቱ ህዳሴ ግድቡን 13 ዓመት ሙሉ ልናስቆመው ነው፣ አይገነባም፣ ውሸት ነው የሚሆነው ሲሉ ቆዩ። አልተሳካላቸውም እና
ምንድነው የሚሆነው ቀጣይ ነገር ካለን እንግዲህ ፕሬዚዳንት አብዱል ፈታህ አልሲሲን ከስልጣን የሚያስወግድ አይነት ህዝባዊ ተቃውሞ ጭምር እንደሚነሳ ነው እየተገለጸ ያለው። ስለዚህ መጀመሪያ ኢትዮጵያ ላይ ጦራችሁን ከማዝመታችሁ የጅቡቲን ደህንነት አስጠብቃለሁ ከማለት ለኤርትራ ሞትልሻለሁ ለሱዳን ሞትላለሁ ከማለት በፊት የአየር ክልላችሁን ደህንነት አስጠብቁ። የተባበሩት አረብ ኤምሬት ግን የግብፅን አየር ክልል ደፍራችሁ ፈጥኖ ደራሽ ኃይሉን እያስታጠቃችሁ መሆናችሁ የግብፅ ቀይ መስመር ከንግግር ከፖለቲካ የሚዲያ ማሞቂያ ያለፈ ምንም እንደሌለው ከኢትዮጵያ በመቀጠል ያስመሰከረች ትልቅ ሀገር ናት። ኢትዮጵያም በተደጋጋሚ የግብፅን ቀይ መስመሮች ጥሳለች። በአባይ ውሃ ላይ ቀይ መስመሯን ጥሳ ነው ኢትዮጵያ የአባይ ውሃ የበላይ እንደሆነች ባለቤት እንደሆነች ያስመሰከረችው። ደግሞ በቀይ ባህር ላይም የግብፅን ቀይ መስመር ጥሳ በቀይ ባህር ዳርቻ ላይ የባህር ኃይሏን ለማቋቋም ደግሞ ከራስ ገዟ ሶማሊላንድ ጋር የደረሰችበት ስምምነት ተግባራዊ ሊሆን ነው። ስለዚህ ሁለተኛው መረጃችን ይሄ ነበር። ወደ ሶስተኛው መረጃችን ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የሆነው በአፍሪካ ቀንድ ላይ የዓለም አቀፍ ተቋማት ሀያላን ሀገራት ጨምሮ የተለያዩ ሀገራት እያስጠነቀቁበትና እንዲቆም ጥሪ እየቀረበበት ያለው የሱዳን የእርስ በርስ ጦርነት ላይ ግብፅ፣ ኤርትራና የሱዳን ጦር መሪው ጀነራል አልቡርሃን የፈጠሩት ጥምረት አሁን ላይ በፈጥኖ ደራሽ ኃይሉ እየተወሰደ ባለው የበላይነት አማካኝነት እየተንኮታኮተ እየተዳከመ መጥቷል። የሱዳን ጦር መሪ ጀነራል አልቡርሃንም በኤርትራ ሲያሰለጥናቸው የነበሩ በሚስጥራዊ መንገድ ሲሰለጥኑ የነበሩ 5 የትግል ቡድኖች አሁን ላይ ከጀነራል አልቡርሃን ጎን ሆነን አንሰለፍም ወይም ደግሞ ወደ ጦርነት አንገባም ባሉ ማግስት የኤርትራ መንግስትም በሱዳን ጦርነት ላይ ከ5000 በላይ ቁጥር ያላቸው ወታደሮችን በጀነራል አልቡርሃን በኩል አሰልፎ ሲያዋጋ ነበር። እነሱም ጦረኞችን ጭምር ወደ ኤርትራ ለመመለስ እቅዶች እንዳሉ እየተነገረ ነው የሚገኘው በአሁን ላይ። ስለዚህ የግብፅ መንግስት ጀነራል አልቡርሃንን አሁን ላይ እየደገፈ ባለበት ሁኔታ የተባበሩት አረብ ኤምሬት የግብፅን አየር ክልል የማይደፈር የተባለውን ደፍራ ፈጥኖ ደራሽ ኃይሉን እያስታጠቀች ነው ያለችው። ፈጥኖ ደራሽ ኃይሉ ደግሞ እያጠናከረ በመጣው የጦር እርምጃ የግብፅን ደህንነት አደጋ ላይ ጥሎታል፣ በድንበር አካባቢ በተፈጠረው ውጥረት። ከዛ በተጨማሪ ፈጥኖ ደራሽ ኃይሉ ዳርፉር ላይ የገነባው የአየር ማኮብኮቢያ የአየር ማረፊያ ጭምር ኢላማው አነጣጥሮ ግብፅና ኤርትራ ላይ እንደሚያደርግ ገልጿል። የሱዳን ጦር መሪ ጀነራል አልቡርሃን የአየር ላይ መሳሪያዎች በሙሉ የሚገኙት ኤርትራ ነው። ስለዚህ ኤርትራ የኢላማው አካል ሆናለች። እነዚህ ባሉበት በዚህ ሁኔታ ላይ አሜሪካ ደግሞ በቀጥታ የሚሆን በተዘዋዋሪ መንገድ በዚህ ጦርነት ላይ የተሳተፉ ሀገራት ላይ ማዕቀብ ጥላለሁ እያለች ባለችበት በዚህ ወቅት ላይ የአሜሪካ ማዕቀብ ሲጠበቅ ግብፅ፣ ኤርትራና ሱዳን መቋቋም አቅቷቸዋል። አሁን ላይ የኢትዮጵያን የቀይ ባህር እንቅስቃሴ እንገድባለን፣ የሱዳን የእርስ በርስ ጦርነትን ደግሞ በጀነራል አልቡርሃን በኩል ተሰልፈን አጠናክረን የኢትዮጵያ ድንበሮች ላይ ጥቃት እንፈጽማለን ብለው ሲያስቡ የነበሩት ግብፅና ኤርትራ ያወጡት እቅድ የወጠኑት እቅድ ባሰቡት መንገድ ሳይሆን ራሱን ቀይሮባቸው ሊቋቋሙት በማይችሉት መንገድ ሆኖባቸው መጥቷል። ይህ መነሻ በማድረግ የሰሞኑን የአፍሪካ ቀንድ እንቅስቃሴ ላይ ደግሞ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን አግኝታለች። እስራኤል ደግሞ ከኤርትራም ጋር ከግብፅ ጋርም ያለችበት አሁናዊ ሁኔታ ይታወቃል። ከኤርትራ ጋር ኤርትራና ኢራን ባላቸው ግንኙነት የየመኑ ሁቲ ቡድንን የቀይ ባህር ዳርቻ ደሴቶች ላይ ኪራይ የሚሆን በስጦታ የሚሆን በመስጠት እየተደረጉ ያሉ እንቅስቃሴዎች፣ ከግብፅ ጋር በራፋ ድንበር ላይ ያሉ ውጥረቶች፣ እነዚህ ተያይዘው የአፍሪካ ቀንድ አሁን ላይ በግብፅና በኤርትራ ላይ ሚዛኑን ደፍቷል። በቃ አሁን ኢትዮጵያ እንጫናታለን፣ ኢትዮጵያን ረግጠን እንዳትነሳ እናረጋታለን ብለው እያሰቡ ባሉበት በዚህ ወቅት ላይ ግብፅና ኤርትራ ትንፋሻቸው እንዲቆራረጥ ያደረገ አይነት ተጽዕኖ በአፍሪካ ቀንድ ላይ ተፈጥሮባቸዋል። አፍሪካ ቀንድ ላይ አሁን ባለው የዲፕሎማሲ የበላይነት እንደ ኢትዮጵያ ዲፕሎማሲውን እየመራ ያለ ሀገር የለም። ስለዚህ ኤርትራም ቱን ግብፅ በቀጥታ ጀነራል አልቡርሃንን እየደገፉ የጦር መሳሪያ ድጋፍ እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ የሱዳን የእርስ በርስ ጦርነት እንዲቋጭ ፍላጎቷን ገልጻለች እንጂ በየትኛውም ኃይል በኩል እስካሁን አልተሳተፈችም። ይህ ያለመሳተፏ ከአሜሪካ መንግስት የሚመጣው ማዕቀብ እሷ ላይ እንዳያርፍ አድርጓታል። ሌሎች አካላት ዓለም አቀፍ ተቋማት የሚጥሉት ማዕቀብ ኢትዮጵያን እንዳያካትት አድርጓታል። ይሄን ለመቀልበስ ኤርትራና ግብፅ ሌሎች ፕሮፓጋንዳዎችን ፈጥረው ሲሰሩ ነበር። አሁን ላይ ታዲያ የአፍሪካ ቀንድን የዲፕሎማሲ የበላይነት ኢትዮጵያ መያዟን አውቀው ፓወሩን ኢትዮጵያ እጅ መግባቱን ያወቁት እነ ግብፅ፣ እነ ኤርትራና እነ ሱዳን በጋራ ከመምከር ይልቅ በፊትም ሲጠቀሙት የነበረው ታክቲክ ነው። አንዳቸው ሀገር ከሄዱ በኋላ ቀጣይ ደግሞ ሌላ ሀገር ነበር ሲሄዱ ነበር። በጋራ ከመምከር ይልቅ አሁን በፈጠሩት ስትራቴጂካዊ የውይይት መንገዳቸው ሱዳን፣ ግብፅና ኤርትራ በምን መልኩ እየተገናኙ ነው ካልን ይህ ውጥረት እየተባባሰ ባለበት በዚህ ወቅት ላይ
የሱዳን የፖርት ሱዳን የሚገኙ የሱዳን ባለስልጣናት 2 የሚሆኑት ባለስልጣናት የት ሄደዋል? ወደ ኤርትራ ሄደዋል። ደን ደግሞ ማንነቱ ያልታወቀ የሱዳን ከፍተኛ የጦር ጀነራሎች የሚንቀሳቀሱበት ፋልከን 15 የተባለውን የጦር ጀትን በመጠቀም የሱዳን እንግዲህ የጦር መሪ የሆነ አካል ግብጽ ገብቷል። እነዚህ ሁሉ እንቅስቃሴዎች ምን ላይ ያተኮሩ ናቸው የሚለውን ደግሞ ማየት ያስፈልጋል። በነገራችን ላይ ከፖርት ሱዳን የተነሱት የሱዳን ጦር ከፍተኛ አመራሮች የሱዳኑ የገንዘብ ሚኒስተር ዶክተር ጅብሪል ሲሆን ሌላኛው ደግሞ የባህል ሚኒስተሩ ማለት ካሊድ አለ። ሁለቱ የሱዳን የፋይናንስ ወይም ደግሞ የገንዘብ ሚኒስተራቸውና የባህል ሚኒስተራቸው ባህልና ቱሪዝም ሚኒስተራቸው ኤርትራ አዲሃሎ ቤተመንግስት ሄደዋል። ኤርትራ አዲሃሎ ቤተመንግስት ሄደው እነዚህ 2 አካላት የተወያዩት ስለምንድነው? በአፍሪካ ቀንድ ስላለው ውጥረት እንዲሁም ደግሞ የቀይ ባህርን ጉዳይ የቀይ ባህር ደህንነትን ማስጠበቅ በሚል ጉዳይ ላይ መክሯል። የእርስ በርስ ጦርነታቸውን መቋጨት ያልቻሉ ሱዳናውያን እርስ በርሳቸው ደህንነታቸውን ማስጠበቅ ሳይችሉ የሱዳን ደህንነት ሳይጠበቅ ደህንነቷ የተጠበቀች ሉዓላዊት ሀገር መሆኗ ባልተረጋገጠበት በዚህ ሁኔታ ላይ የቀይ ባህር ደህንነትን ለማስጠበቅ ከኤርትራ ጋር ቁጭ ብሎ መምከር ማለት ከቀይ ባህር ደህንነት ማስጠበቅ ከሚለው አጀንዳ ጀርባ ያለው ኢትዮጵያ የምትባለው ሀገር ወደ ቀይ ባህር የምትገባበትን አማራጭ አሁን ላይ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ስታገኝ አግኝታለች። ይህንን ልናስቆም አንችልም። ስለዚህ የቀይ ባህር ደህንነትን ማስጠበቅ በሚል ሽፋን እንዴት አድርገን ኢትዮጵያውን ላይ ልትይዘው ጫፍ የደረሰችበት መንገድ ላይ እናስቆማት በሚል ጉዳይ ነው የመከሩት። ከወራት በፊት የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ኤርትራ ሄደው ነበረ። እንዲሁም ደግሞ ከሳምንታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጦርነት ቀጠና ውስጥ ነው የሄዱት፣ ፖርት ሱዳን ድረስ ሄደው ነበረ። ይሄ ሁሉ ሲደረጉ የነበሩ እንቅስቃሴዎች የኤርትራን ሉዓላዊነት ለማስጠበቅ የሱዳንን ሉዓላዊነት ለማስጠበቅ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሳደግ ሳይሆን ኢትዮጵያ የምትባል ሀገር የቀይ ባህር ጥያቄን ካነሳች በኋላ የመጀመሪያ ምዕራፏን ማጠናቀቋን ተከትሎ ሁለተኛው ምዕራፍ ጀምራለች አሁን ላይ። ስለዚህ በቅርብ ቀናት ኢትዮጵያ ወደ ቀይ ባህር ትገባለች፣ እንዴት አድርገን እናስቆማት የሚል ውይይት ነው ሲያደርጉ የነበረው። ከዛ በተጨማሪ ማድረግ የነበረባቸው የሱዳን ምስረታ 70ኛ ዓመት ምስረታዋን አክብራለች። በነገራችን ላይ የ70 ዓመት ታሪክ ያላት ሱዳን ናት። እንግዲህ ከ3000 ዓመት በላይ ታሪክ ካላት ኢትዮጵያ ጋር ስለ ሉዓላዊነት ልታወራ የምትፈልገው የሱዳንን ግማሽ ዕድሜ ያላት ደግሞ ኤርትራ ሱዳንን ልክ እንደ ጥንታዊት ሀገር ከኢትዮጵያ የበለጠ ታሪክ እንዳላት ሀገር አጋሩ አድርጋ የቀይ ባህር የአሰብ ወደብ ባለቤትነቷን ኮንፊርም እንድታደርግላት እየሞከረች ያለችው። ስለዚህ እነዚህ ኃይሎች ባደረጉት ምክክር ላይ በአፍሪካ ቀንድ ያለውን ውጥረት በምን እንፍታው፣ የራሳችሁን ውጥረት ፍቱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እኮ ቅርብ ቀን አንድ ያፌት የሚባል ህፃን ልጅ የ16-17 ዓመት ልጅ ተገሎ ለምን ተገደለ ብለው የጠየቁ የአንድ መንደር ነዋሪዎችን ያሰሩ ናቸው። ተቃውሞ የተነሳባቸው ናቸው ከህዝብ ዘንድ። ኤርትራ ላይ እኮ የኢሳያስ አፈወርቂ መንግስት ተሳስቷል አይደለም፣ እሳቸው ያስተላለፉት ውሳኔ ላይ ሀሳብ መስጠት አይደለም። ውሳኔውን ሲያስተላልፉ አይን እንደዚህ ጸጥ ብሎ የነበረውን ጨፈን ካደረግ ተቃውሞ ነው ተብሎ እርምጃ የሚወሰድባት ሀገር በአፍሪካ ቀንድ የተፈጠረውን ውጥረት ላይ በጋራ እንምከር። ውጥረት ላይ አይደለም በጋራ የመከራችሁት፣ እንዴት አድርገን ይህን ውጥረት አባብሰን እቺ ኢትዮጵያ የተባለችን ሀገር ከቀይ ባህር እናርቃት በሚል ጉዳይ ላይ ቁጭ ብለው መክረዋል። የቀይ ባህርን ደህንነት ሰላምን ለማስጠበቅ በጋራ እንሰራለን የሚል ምክክር አድርገዋል። በጋራ አንዳችን ያለ አንዳችን መኖር አንችልም የሚለውን ቃል ኪዳናቸውን አጽንተዋል። የአዲሃሎ ቤተመንግስት ውይይት የነበረው ይሄ ነው። በዚህ ጉዳይ ላይ ነው እነዚህ አካላት ሲያወሩ የነበሩት። ደን ግብጽ ሄደው ደግሞ መሪ ማን እንደሆነ አልታወቀም። ግብጽ ጉዳዩን በሚስጥራዊ መንገድ ይዛለች። ለምሳሌ አልኳችሁ የግብጽ መንግስት በተደጋጋሚ በድንበር ላይ ስጋት ወድቆብኛል፣ ፈጥኖ ደራሽ ኃይሉ ከጀነራል አልቡራን ቁጥጥር ውጭ መውጣቱን አውቀዋል፣ ከዚህ ጀርባ የተባበሩት አረብ ኤምሬት እንዳለች ራሳቸው ኮንፊርም አድርገዋል። አሁን ውጥረታዊ ባሉበት በዚህ ወቅት ላይ ስለ ሱዳን ደህንነት አይደለም የሚያሳስባቸው፣ የራሳቸው ደህንነት። በኢትዮጵያ ላይ እኮ አጀንዳ ቀርጸው በነገራችን ላይ ግብጽ ኤርትራንም ሱዳንንም እየተጠቀመቻት ያለቻት የሱዳንን ክብር ለማስጠበቅ ሉዓላዊነቷን ለማስጠበቅ ሳይሆን ኢትዮጵያ ላይ ያላትን አጀንዳ ማስፈጸሚያ አድርጋ ነው። ሲበቃትና ድሪሟን ፉል ያደረገች ቀን እኮ አላቃችሁም ብላ ትረግጣቸዋለች። ካልሆነ ደግሞ ዘመናዊ ቀኝ ግዛት ትገዛቸዋለች። ይህን ለማድረግ እያኮበኮበች ያለችው ግብጽ በኢትዮጵያ በኩል ልትቋቋመው የማትችለው ኃይል ስለተነሳ ኢትዮጵያ ኃይሏን አጠናክራ
በየትኛውም ድንበሯ ላይ ቆልፋ ይዛ ሀገራዊ ክብሯን እያስጠበቀች መሆኗ ግብፅ ይህንን ድንበር አልፋ ሱዳንን ተጠቅማ ወደ ውስጥ መግባት ስላልቻለች አሁን ላይ ከሱዳን የጦር መሪዎችም ጋር ድንበለው ከሱዳኑ ጦር መሪ ጀነራል አልቡራን ጋር ልታደርግ የምችለው ምክክር በድንበር የተደቀነብኝን የደህንነት ስጋት እንዴት ነው የምትቋቋሙልኝ? የማስታጥቀው የጦር መሳሪያ የት ነው እየገባ ያለው? ፈጥኖ ደራሽ ኃይሉ እንዴት ነው እርምጃውን አጠናክሮባችሁ መቋቋም ያቃታችሁ የሚል ጥያቄ ነው የምታነሳው ግብፅ። ስለዚህ ማንነቱ ያልታወቀው የሱዳን መሪ እንግዲህ የሱዳን ከፍተኛ የጦር አመራሮች የሚንቀሳቀሱበት ፋልኮን 15 የተባለውን የጦር ጀት ተጠቅሞ ካይሮ ገብቷል። ስለዚህ ካይሮ ከገባ በኋላ የሚደረጉ ውይይቶችን በተመለከተ ግብፅ በሚስጥራዊ መንገድ አድርጓል። በነገራችን ላይ የሱዳን መሪዎቹ የኤርትራም የግብፅም ጉዞ የኢትዮጵያ መከላከያ ሰራዊት በብላቴ የሚገኙ ማሰልጠኛ ተቋማት ላይ ካስመረቀ በኋላ አነጋጋሪ የተባለው ምስል ካርታ በወጣ በሰዓታት ልዩነት ነው የተደረገው። ስለዚህ ውይይት አጀንዳቸው ቀይ ባህር ነው። ውይይት አጀንዳቸው ኢትዮጵያ ነች። አሁን ላይ ያለው የሱዳን ግጭት ከማቆም ይልቅ እየመረጡ ያሉት ኢትዮጵያን እንዴት አድርገን እናጥፋት ነው እያሉ ያሉት። ጀነራል አልቡራን ኢትዮጵያን ከማጥፋት በፊት ራስን መጥፋት ነው ሊያሳስብ የሚገባው። አልሲሲ አያድንም። አልሲሲ አሁን በህዝባዊ ተቃውሞ እየታመሰ ነው። ፖለቲከኞች እያመሱት ነው። ተቃውሞ በተቃውሞ ነው። የኤርትራ ጉዳይ ደግሞ በቃ የከተመ ጉዳይ ነው። ዓለም አቀፍ ተቋማት ማስጠንቀቂያ እየሰጡ ነው። የአንድ መንደር ነዋሪ እስከ ማሰር ድረስ የደረሰ አምባገነናዊ ስርዓቱ ይፋ ወጥቶ በዓለም ደረጃ እየተዋረደ ያለ ስርዓት ውስጥ ያሉ ሰዎች ናቸው። ከነዚህ ጋር ህብረት ፈጥረን የአፍሪካ ቀንድን ለማረጋጋት አይደለም፣ የቀይ ባህር ደህንነትን ማስጠበቅ አይደለም፣ መጀመሪያ የራሳችሁን የእርስ በርስ ግጭት ፍቱትና ሲቪል አስተዳደር ሱዳን ላይ መስረቱ፣ ከአሜሪካ ማዕቀብ አምልጡ። ያን ጊዜ ቁጭ ብላችሁ ኢትዮጵያን እንዴት እናጥቃ የሚለው ላይ ማሰብ ትችላላችሁ። አሁን ተዳክማችሁ ባላችሁበት በዚህ ሁኔታ ላይ ኢትዮጵያን እናጥቃ ህልም ነው። እንኳን ተዳክማችሁ አይደለም ምንም ግጭት ሳይኖርባችሁ ማንንም መቅጠም እንችላለን የሚል ብቃት ወይም ስነልቦና ባላችሁ ወቅት ላይ እንኳን ኢትዮጵያን አትሞክሯት፣ ስለማትሞክሯት እንግዲህ በሱዳን ያለውን የእርስ በርስ ግጭት ለመፍታት አንዴ አዲያሎ አንዴ ካይሮ ቤተ መንግስት እየተደረጉ ያሉ ሽርሽሮች ሙሉ ይዘታቸው ኢትዮጵያን ከቀይ ባህር ማስቀረት ነው። ኢትዮጵያ ደግሞ የመጀመሪያ ምዕራፉን አጠናቃለች። ያው ልንገራችሁ ብዬ ነው። ሁለተኛውን የቀይ ባህር ምዕራፍ ደግሞ ጀምረዋለች። በቅርብ ቀን ወደ ቀይ ባህር እንግዲህ በክብር አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችን ከ30 ዓመታት በኋላ ዳግም በክብር ይቆምና ጠንካራ የባህር ኃይላችን እዛው ይሰፍራል። የጦር ቤዛችንን እንገነባለን። ያኔ ደግሞ አሁን ላይ ከያዛችሁ እብደት ከገባችሁበት የቅናት ስካር ትወጡና እጅ ሰጥታችሁ ይቅር በሉን የምትሉበት ዘመን ይመጣል። በዚሁ አካሄዳችሁ ግን እንደኔ ጅቡቲን ባታነካኩ ጥሩ ነው። አታነካኳት። እንደ ሀገር ለመቆም እየተቸገረች ያለችውን ጅቡቲን ማነካካት ይቅርና ትናንት ተመሰረትኩ ብላ እየሄደች ያለች ሱዳን የ70 ዓመት ታሪክ ያላትን የነፃነት ቀኗን ያው ከተመሰረተች ሳይሆን የነፃነት የወጣችበትን ቀን 70ኛ ዓመቷን ያከበረችውን ሱዳን አነካክታችሁ እንግዲህ ሩቅ ለማደር አስባ ቅርብ እንዳታሳድሯት ነው የኔ ሐሳብ። ለዛሬ ያዘጋጀሁላችሁ ፕሮግራሞች እነዚህ ነበሩ። ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊና ማህበራዊ ጉዳዮች ላይ የተነሱ መረጃዎችን ይዤላችሁ ቆይቼ ነበር ከእናንተ ጋር። አስተያየትና ሀሳብ ካላችሁ በዋትስአፕ ቁጥር ላይ በቮይስ ሜሴጅ ወይም ደግሞ ደውላችሁም ምልክት ማስቀመጥ ትችላላችሁ። ስለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። መልካም ጊዜ። በቀጣይ በሌሎች ፕሮግራሞች እመለሳለሁ።